የማይሞተው ዜማ የማይረታው ወኔ ከእስር ቤት ግድግዳዎች እስከ ትውልድ የህዝብ አደባባዮች ድረስ ለነፃነትና ለእኩልነት ያዜመ የጥበብ አርበኛ ሃጫሉ ሁንዴሳ። እንዴት አላችሁ ተመልካቾቻችን? ሰሞኑኛ ፕሮግራማችን ወደ እናንተ የሚደርስበት ሰዓት ላይ ደርሷል። እኔ ህሊና ተክሌ አሁን ፕሮግራሙን ወደ እናንተ ለማድረስ በዚህ በኢትዮጵያን ስካይላይት ሆቴል ተገኝቻለሁ። እዚህ ከጀርባዬ እንደምትመለከቱት ድባቡ በጣም እጅግ ያማረ ያሸበረቀ ነው። እዚህ ምን አለ? ሃጫሉ ሁንዴሳ አዋርድ 5ኛውን ዛሬ በኢትዮጵያን ስካይላይት ሆቴል ያካሂዳል። በዚህ አዋርድ ላይ እንግዲህ ከህይወት ዘመን ተሸላሚዎች ጀምሮ በጣም ብዙ እጩ ተወዳዳሪዎች ይገኛሉ። እንዲሁም በስፍራው ላይ የተለያዩ የኪነ ጥበብ ባለሙያዎችን ጨምሮ በርካታ አድናቂዎቹ ታድመዋል። መርሃ ግብሩ ምን ይመስላል የሚለውን ወደ እናንተ ነው የማደርስ የሚሆነው። የትም እንዳትሄዱ፣ አብራችን ቆዩ። ፕሮግራም ሲዘጋጅ በተለይ የሚለፋበት ጊዜ በጣም ብዙ ነው። ረጅም ጊዜ ነው እናንተ የምትዘጋጁት እንደ አዋርድ ማለት ነው። እና በየአመቱ ደግሞ አዳዲስ ነገሮችን ይዛችሁ እየመጣችሁ ነው። የዘንድሮ ከባለፉት 4 ዓመታት ምን ለየት ያለ ነገር ይዞ መጥቷል? ለየት የሚያደርገው የአጬና አዋርድ ሁሌም የሚለይበት ሙዚኬር እና ላይፍ ታይም አለው። በተለይ ሙዚኬር ላይ የተረሱ ሰዎችን አጩሉ በየቦታው ሄዶ ይጠይቅ ነበርና የሱን ሌጋሲ ለማስቀጠል ነው ሙዚኬርን ያሰብነው እና እያሰብን ያለው ነው የምንቀጥልበትም። አያንቱ ተፈራ እባላለሁ። እዚህ ኢቨንት ላይ ያው ኮሚቴ ነኝ። የዘንድሮ አዋርድ ከዚህ በፊት ከነበሩት ምን ለየት የሚያደርገው ነገር ተጨምሮበት ነበር የተካሄደው የሚለው ነገር እስኪ። አክቹሊ በዚህ አመት ላይ ምንም ለየት ያለ ነገር ይሄ ነው የምንለው ባይኖርም ሁሌም አዋርዱን የምናዘጋጅበት የራሱ የሆነ ካታጎሪ አለው። የሃጫሉ አዋርድ እንትን የሚደረግበት በላይፍ እንትና የተረሱ ሰዎች ላይ የድሮ ሰዎችን በህይወት የሌሉትን እነሱንም የማስታወስና እንደዚሁም ደግሞ ለየት የሚያደርገው ለነዛ ተሸላሚዎች የብር የማድረጉ ነው። ልዩ የዛሬ እየተገናኘ ነው እንግዲህ ሃጫሉ ሁንዴሳ አዋርድ ላይ ነው የምንገኘው። እንግዲህ አዋርዱ በራሱ አሁን ለ5ኛ ጊዜ እየተካሄደ ነው የሚገኘው። እንደዚህ አይነት አዋርዶች መካሄዳቸው አንቺ የጥበብ ሰውም ስለሆንሽ ዘርፉ ላይ ምን ሚና አላቸው ብለሽ ትያለሽ? ዘርፉ ላይ ትልቅ ሚና አለው። አንደኛ ወጣቶችን ከማነሳሳት አንጻር ወደ የአርት ውስጥ ያሉ ሰዎች ተስፋ እንዳይቆርጡ የማበረታቻ መንገዱን ይከፍታል ብዬ ስለማምን የሃጫሉ እንግዲህ አዋርድ ለብዙ ወጣቶች ትልቅ ተስፋን የሰጠ መንገድ ከፍቶላቸዋል ብዬ ነው የማምነውና ትልቅ መነሳሳትን ይፈጥራል። በመጀመሪያ ደረጃ በጣም ደስ ብሎኛል። ይሄ ልዩ ቀን ነው። ልዩ ቀን የሚያደርገው ደግሞ ሃጫሉ ለኛ ልዩ ቀን ነው። ሃጫሉን ለመግለጽ በጣም ይከብዳል። በአጠቃላይ ያንግስተሮች ከሱ ኋላ የሚመጡት ይህንን በሚያዩበት ጊዜ እሱ አሁን በአካል ከኛ ጋር ባይኖርም የሁሉም የኦሮሞ ልብ ውስጥ ነው ያለው። ምን ያህል ለሀገሩና ለወገኑ እንደሰራ ሰው እንደሚከበር ያያል። አዘሴም ታይም ይህም ኢንዱስትሪውን በዛውኑ ያህል ያድጋል ማለት ነው። አንድ ማህበረሰብ ካልቸርን ትራዲሽን ባህልና እሱን የሚገልጸው ነገር መኖር አለበት። ያ ሰው መሆን ራሱ ከዛ አንዱ ስለሆነ ማለት ነው። በጣም ደስ ይላል። ብዙ ነገር ይማራሉ ከዚህ እንግዲህ ይቀጥላል ነው የምንለው። አሁን ለአርቲስቶቻችን በተለይ ከስር እያደጉ እየመጡ ላሉ አርቲስቶች ትልቅ ማበረታቻ ነው። ሽልማት ነገር እንድትሰሪ ምን ያደርጋል? ጉልበት ይሆንሻል ማለት ነው። እንደዚህ አይነት ሽልማት አለ። እውቅና የሚሰጥ ከሆነ ያንን እውቅና ለማግኘት ሲል ሰው ቀን ከሌሊት የተሻለ ስራ ለማምጣት ውድድር በራሱ ደግሞ የተሻለ ነገር ለማምጣት ይጠቅማል ግዴታ። ስለዚህ ይሄኛው አዋርድ የሃጫሉ አዋርድ ልጆችን ከማበረታታት አንግል የተሻለ ስራ ይዘው እንዲመጡ ከማድረግ አንግል የራሱ ነው ትልቅ አስተዋጽኦ አለው። ፐርሰናሊ ደግሞ የሃጫሉ አዋርድ ደግሞ ለጀግና የሚሰጥ ሽልማት ነው ያስባል። ለዘፋኝ ብቻ ሳይሆን ለጀግና ዘፋኝ ጥሩ አድርጎ ለህዝብ ጥሩ ውለታ ለዋለ ሰው መስጠት ያለበት አዋርድ ነው የሚል ጽኑ እምነት አለኝ።
ሃጫሉ ሁንዴሳ ለአንተ ምን አይነት ሙዚቀኛ ነው? ሃጫሉ መጽሐፍ ነው። መጽሐፍን በዜማ አንድ ማለት ነው። ተረዳሽ? መጽሐፍን በዜማ ማለት አንድ መጽሐፍ አሁን እየጓጓሽ እያማረሽ እየጣፈጠሽ አንብበሽ ገና የተወሰነ ገጽ እንደሄድሽ ዞር የሚልብሽ ወይ ሰው ሲያነሳብሽ ደስ አይልሽም። ያን ያህል ነው። እኛ እየጣፈጠን እየደመቀ ለኛ ብሎ ብዙ ነገር እያደረገ ባለበት ሰዓት እሱን ማጣታችን ቁስሉ ከፍተኛ ቢሆንም ግን ሃጫሉ ማለት ኦሮሞ ማለት ሃጫሉ ከኦሮሞ አልፎ ለሌላውም ሶሳይቲ የነጻነት ታጋይ የመብት አሳዋቂ እና ብዙ ነገራችን ነው ለኢትዮጵያዊ። እሺ ሳሚ፣ መርሃ ግብሩን ዛሬ እንዴት አገኘኸው? አዋርዱ ምን ይመስል ነበረ? አዋርዱ በየዓመቱ አዳዲስ ነገሮችን እያመጣ ስለሆነ እኔ ለዚህ አዋርድ አዘጋጆቹ ትልቅ አክብሮት አለኝ። አፄን በሚመጥነው መንገድ እየሄድን ያለውና በየዓመቱ ጥሩ ነገር ላይ ነው ያለውና ፈጣሪ ይመስገን። ባለቤቱም አላሳፈረችም። ስሙን በነክብሩ ጠብቃ እየሄደች ነው። ጥሩ ነው። ከሃጫሉ ስራዎች የትኛውን የበለጠ ትወጂዋለሽ? እኔ ጉሮሌ ያጎተኮ የሚል ሙዚቃ ጉሮሌ ያጎተኮ አንጀልዴ ሰንጃሉ ያጎተኮ ጉሮሌ ያጎተኮ ኦቦሌ ሰቦዬ ያጎተኮ ጉሮሌ ያጎተ አንደቤ ሰንጃሉ ያጎተኮ እያለ ይቀጥላል። የቱ ስራው ለአንተ ምርጥ ስራ ነው? ሁሉም ስራዎቹ በጣም ምርጥ ናቸው። ጉያን ጉራቸኤ ይፈችን ዳንፈቱ ነኛ ተረጀዴ ጋፋን አብዲ ኩቱ ሲቱናፍ ቀቀቤነ ባፈቴ ኬሳ ኩፌን ኩፉ ከዱጋፍ ዳበቱ ዱጋዳፍ ጅራቱ ጀዳ ቶኩማ የሚለው ቶኩማ ስለ አንድነት ነው። አንድ ነው የሚለውና ቶኩማን በጣም ወደዋለሁ። ቶኩማ ያይልማን ሰበኮ ቶኩማ ላልገሎኮ በጣም እኔ የሚወድለት ነው። ግን ከሃጫሉ ጋር የሚሄድ ዛሬም ለህዝባችን፣ ለወገኖቻችን፣ ለሀገሪቷም የሚጠቅም ነገር ሃጫሉ የዘፈነው ቶኩማ ነው። ክርስቲያነ እስላማን ገርገሪን ባኑ ኑቲ ቶኮ እኛ በክርስቲያን በእስላም በዚህ የምንለያይ ህዝብ አይደለንም። አንድ ሰዎች ነን። አንድ ሆነን ጠንክረን ሰርተን ተምረን እንቀየር ነው። ከዚህ የበለጠ እንግዲህ መልእክት አለ ብዬ ጅራ 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 ቡሌ በሪ አርጉፍ ገራኑ በሊሴ ያኑይ ያዋ ኢራንፈቹፍ ያኑይ ያዋ ኢራንፈቹፍ ያኑይ አመሰግናለሁ። መጀመሪያ በጣም ደስ ብሎኛል። እኔ ፐርሰናሊ ሃጫሉ ሁንዴሳ በጣም የምወደው እና የማከብረው አርቲስት ነው። ልጅ ሆኜ የእሱን ሙዚቃ በጣም ነበር የምወደው። ስፔሻሊ ትምህርት ቤት ላይ በጣም እንጫወተው ነበረ የእሱን ሚውዚክ እና I'm so glad to be part of this award። በጣም ደስ ብሎኛል። በእውነት በጣም አመሰግናለሁ። በመጀመሪያ ኖሚኔት መደረጌ ለእኔ ትልቅ ክብር ነው የሃጫሉ ሁንዴሳ አዋርድ ላይ። ከዛም ደግሞ ማሸነፌ በጣም ነው ደስ ያለኝ። ለኛ ትልቅ በቃ ምን ልበልሽ ኤነርጂያችንን አይዟችሁ ደገፍ የሚያደርገው አንዱ ይሄ ነው እና በጣም ደስ ይላል። እኛ ሞር እንድንሰራ ከዚህ በላይ እንድንሰራ ያበረታታናል። ያ ጥሩ ነው ለኛ ፊውል ለሚሆነን አንሰሰዳዴ በረና ቀልቢ ጎቴ ጃለቴ ሲሞቴ ወዳጅ
የሃጫሉ አዋርድ ለባለፉት 5 ዓመታት ሲዘጋጅ ነበረ። የሃጫሉ ፋውንዴሽንም አለ። ፋውንዴሽኑ አሁን ምን ደረጃ ላይ ነው የሚገኘው የሚለውን እስኪ ጥቂት ነገር ንገሪኝ። ብዙ ጊዜ አይረዳውም እና አፄ ባይኖር ፋውንዴሽኑ የለም፣ ፋውንዴሽኑ ባይኖር አዋርዱ የለም። ልክ የአፄ ልጆች 3 ናቸው፣ 3 ልጆች አሉ፣ 3 ካሴት አለው። እንደዛ ሁሉ አፄ የወለደው አንድ እሱ እያለ በህይወት እያለ የሚያደርጋቸው ነገር በህይወት ሳይኖር ደግሞ ሌጋሲ የሚቀጥልበት ነገር ነው ፋውንዴሽኑ። በፋውንዴሽኑ ውስጥ ነው ፋውንዴሽኑ ከሚሰራ ስራዎች ውስጥ አንዱ ይሄ አዋርድ ነው ማለት ነው። አመሰግናለሁ። እንኳን ደስ አለ። በመጀመሪያ እንኳን አብሮ ደስ አለ። እንግዲህ በ5ኛው ሃጫሉ አዋርድ አዋርድህን ይዘህ መጥተሃል። ምን ተሰማህ? እውነት ለመናገር በጣም ደስታ ነው የተሰማኝ። እዚህ እንደዚህ አማረ ደግሞ ማንም የሚያውቀው የሃጫሉ አዋርድ ማለት ለእኛ በጣም እንደምታውቂው ነው እና ወልራ ፈጋኔ ኩኖ ዱግዳ ገራታኔ ናቲ ኢስቴዴም ታቲሶ ሴናገራን ባኔ አቺ ቡቴን ከደበሜ አከሚ ለበከረዋሬ በሬዲት ያዋሽ ገማ ወልጃላቻ ወልአምናሬ ብሎ ሙዚቃ በጣም ነው። ስለ ህዝቡ የሚናገር፣ ስለ ገበሬው የሚናገር፣ ስለ ተማሪው የሚናገር፣ ስለ ተጨቆነው ህዝብ ድምፅ ሆኖ የሚጮው የሚናገርና ኖሮ ያለፈ ነው። ሃጫሉ ለህዝቡ ባይኖር ኖሮ ለቤተሰቦቹ ሆኖ ይኖር ነበር። ልጆቹን ያሳድግ ነበር፣ ለእናት ለአባቱ ይሆን ነበር፣ ለህብረተሰቡ ይሆን ነበር። ሃጫሉ ግን አልፎ ስፔሻሊ ለኦሮሞ ህዝብ ታንክ ነው፣ ባንዲራ ነው፣ ሐውልት ነው። ስለሱ መናገር አልችልም። የሃጫሉ ስም ብቻ ለኔ ከፋውንዴሽኑ ከአዋርዱ በላይ ነው ማለት ነው። ጀግና ሙዚቀኛ ብቻ አይደለም፣ ለህዝቡ ሲል የኖረ ህዝቡን ወዶ ለህዝቡ ፍቅር ሲል የሞተ ምርጥ ሙዚቀኛ ነው። የሙዚቃን ጉልበት ደግሞ ከማንኛችን ከየትኛውም ዘፋኝ በላይ ሙዚቃ ምን ያክል ጉልበት እንዳለው ምን ያክል የሰው ልብ ብቻ ሳይሆን የህዝብን የሀገር በጣም የአንድ ሀገር ሙሉ ህዝብ ልብን ማሸነፍ እንደሚችል ያሳየ ጀግና ሙዚቀኛ ነው። ስለ ሃጫሉ ሲነሳ መጀመሪያ አእምሮ ውስጥ የሚመጣ ነገር ነው። በእውነት ከሆነ ሃጫሉ ልጅ ነው፣ በልጅነት ነው የተቀጨው። ግን እሱ የሰራቸው ስራዎች ለሺህ ዓመታት የሚኖሩ ናቸው። ሃጫሉ ጀግና ነው። ሃጫሉ ያዜማል፣ ሃጫሉ ይጽፋል፣ ሃጫሉ ሰው ይወዳል፣ ሃጫሉ በሰው እኩልነት ያምናል። ሃጫሉ የሁሉንም ሰው እድገት የሚፈልግ የሌሎች ሰዎች ደስታ የሚያስደስተው ልጅ ነው። እንደዚህ ብዬ ነው ሃጫሉ የሚገልጸው። ሃጫሉ ኢዝ ኖት ኦንሊ አርቲስት ብቻ አይደለም፣ የብዙ ተሰጥኦ ባለቤት ነው። እንደምታወቀው አርቲስት ሃጫሉ የሰብአዊ መብት ተሟጋች ነው፣ አርቲስት ነው። ብዙ የተቸገሩ ሰዎችን የሚረዳ ሰው ነው። በአርት ዙሪያ ደግሞ ከመጣም ብዙ አርቲስቶችን ሲረዳ የቆየ ሰው ነው እና አርቲስት ሃጫሉ እንግዲህ ፎክሎሪስትም ነው። ካልቸር በደንብ ያውቃል፣ ሂስትሪ በደንብ ያውቃል። ምን መስፈን እንዳለበት እና ምን መስፈን እንደሌለበት ለይቶ የሚያውቅ አርቲስት ነው። ሃጫሉን መግለጽ በትንሽ ይከብዳልና እስከማውቀው ድረስ ሃጫሉ ወኔ ያለው አርቲስት ነው፣ ቆራጥ አርቲስት ነው። አንድ አርቲስት ዋናው ክፍያ ወይ ገንዘቡ ብቻ አለው። አንደኛ ሪኮግኒሽን ሲሰጠው ነው። በርታ፣ በዚህ ስራ ላይ ጥሩ ሰርታል ሲባል ሌሎቹ ሰራተኞችም ትልቅ ሞራል የሚሰጣቸውና ነገም አዲስ ስራ ይዘው ሲመጡ በጥራት ኳሊቲውን የጠበቀ ነገር ይዘው እንዲመጡ ያደርጋቸዋል። ፕላስ አንደኛው ከአንደኛው ሲበላል በትናንሽ ነገር ነው። ቀጣዩ ደግሞ ይሄን ነገር አሻሽዬ በሚቀጥለው እመጣለሁ ሲል ካሜራማኑም፣ ደራሲውም፣ ዜማ ደራሲውም፣ ዘፋኙ ሁሉ ነገር ራሳቸውን አፕዴት ሲመጡ ለሚሰማው ሰው ለጆሮውም ጥሩ ነገር ይዘው ይመጣሉና ኮምፒቲሽን ይፈጥራል። ከዛው ልክ ደግሞ በሰራው ልፋት ላይ ይሄን ነገር አግኝተሃልና በርታ መባሉ ራሱ ለአርቲስቱ ትልቅ ክብር ነውና በጣም እንደዚህ አይነት አዋርዶች ቢበዙልን ጥሩ ነው ብዬ ነው ማለት ነው።
ዲዛይነር ሚሞና እባላለሁ። ዲዛይነር ማለት ሚሞና ዮናስ። እንግዲህ ዛሬ ዞር ዞር ስል ካየኋቸው ቆንጆ አልባሳት መካከል ይሄ ነው። ምንድን ነው ኢንስፓየር ያደረገሽ? ምን ምን ይዛል ልብሶች? ዛሬ እንደሚታወቀው የሃጫሉ መታሰቢያ ቀን ነውና በሱ ቀን ደግሞ ከዚህ በፊት እሱ የሰራውን ዘፈኖች፣ አልበሞች እና ፎቶ እና እሱ ብዙ ጊዜ የሚጠቀማቸው ቃላቶችን እሱን ለመግለጽ ብዬ ያው ባለኝ ሙያ ይሄንን ለመስራት ያለው እና እዚህ ጋር የተጠቀምኩት ደግሞ ብዙ ጊዜ ኦሮሞዎች ይሄንን እንትን ዛጎል ስለምንጠቀም ባህላዊና ዘመናዊን አንድ ላይ በማዋሃድ ነው። በየዓመቱ እንግዲህ ሃጫሉ ሁንዴሳ አዋርዱ ያው ፋውንዴሽን ነው ይሄንን ፕሮግራም የሚያዘጋጃቸው እና በየዓመቱ የተለያየ ነገር እናደርጋለን። እንደምታይ ከብዙ ድካም በኋላ ይሄ የኮሚቴ ወይ በሳምንት ወይ በሁለት ሳምንት ተቋቁሞ የሚሰራ አይደለም። ኦልሞስት ዓመቱን ሙሉ ተዘጋጅቶበት የሚሰራ ነው እና በተለያየ ጊዜ ተገናኝተን ዲስከስ በማድረግ ነው ይሄ ነገር እንትን የሚለው እና ከብዙ ልፋት በኋላ ያው እንዳየሽው እንደዚህ አይነት ውጤት ስታይ በጣም ደስ የሚል ነገር ደስተኛ ትሆኛለሽ። እንደ ኮሚቴ እንዳዘጋጅም ማለት ነው። እንግዲህ ከስር ወደ ላይ የሚመጡት አርቲስቶች ከሃጫሉ ብዙ ነገር ዲሲፕሊን ነው የምንማረው። ለስራው ለአርቱ ራሱ ሰጥቶ ነበር ሲሰራ የቆየው። ለክፍያም አልነበረም። ልክ እንደ ዶክተር ጥላሁን ገሰሰ፣ ክቡር ዶክተር አርቲስት አሊ ብራ፣ ልክ እንደ ጋሽ ማህሙድ ሁሉ አርቲስት ሃጫሉ ለሙያው ነው ክብር ሲሰጥ ቆየውና አንደኛ ዲሲፕሊን የሙያው ውስጥ ያለውን ዲሲፕሊን ነው መማር ያለበት አርቲስት ብዬ ነው የማስበው። በጣም ዲሲፕሊኑ ከባድ ነው። የአርት ዲሲፕሊን ሲባል ዝም ብሎ ዲሲፕሊን አይደለም። በጣም መንገዱ ውስብስብ ነውና ከሱ ይህንን ነው የሚማሩት እና ለአርት ታማኝ መሆን ከሃጫሉ ላይ በጣም የምንማረው ነገር እሱ ነው። ሃጫሉ አይነት ሙዚቀኛ ለመሆን ሰው ከሃጫሉ ምን መማር አለበት ትላለህ? እኔ እንደ ሃጫሉ ሀገሩን ይወዳል ብዬ የማስበው ሙዚቀኛ እኔም ብጠይቅኝ በግሌ ብጠይቅኝ እንደዛ መሆን አልችልም። ነፍስ እስከ መስጠት ድረስ ሊደርስ የሚያስችል ፍቅር ሊኖረኝ አይችልም። ሰው ነኝ፣ ተረድተሽኛል። እሱ ግን ብዙ ማንም ሰው ሊያደርገው የማይችለው የነፍስ ዋጋ እስከ መክፈል ድረስ የሄደ ትልቅ ሙዚቀኛ ነው። አንድ ከሱ የምወስደው አንድ ነገር ቢኖር ከእውነት ጋር መቆም የሚባለውን ጽኑ እምነቱ ነው። ለእውነት ከእውነት ጋር መቆም። ምክንያቱም ጥበብ ውሸት አይደለም፣ ጥበብ እውነት ነው፣ መደበቅም አይችልም። ፐርሶናሊቲው ምርጥ እንደሆነ ያው ብዙ ከሰው ሰምቻለሁ። እንደ ድሮን አልተገናኘንም። ባገኘው ደስ ይለኝ ነበረ ባይሞት። ምናልባት ወደፊት የሃጫሉን ስራዎች እንደገና የመስራት ሀሳብ እየሰራሁ ነው አሁንም ቲክቶክ ላይ። የሰው አቀባበል ምን ይመስላል? ደስ ይላል በጣም። የህዝብ ተቆርቋሪነትን፣ ለህዝብ መኖርን፣ ነፃነትን፣ ግልጽነትን፣ በቃ አዝናኝነትን እነዚህ በሙሉ የሃጫሉ ባህሪያት ተደምረው በቁም ሁሉም ሰው በተለይም ከ10 ዓመት ወደዚህ ያሉት በሙሉ አይቶ ስላደጉ እንዳለ በቁሙ ወደ ሆነ ነገር ለመሸጋገር ምሳሌና ጠንካራ የሚያደርግ ወደ ትውልድ የሚተላለፍ በወሬ ወይ በመጽሐፍ ወይ በትዝታ ወይ በሆነ ነገር ሳይሆን በተግባር ያየነው ስለሆነ ለወጣቶች በተለይም ከዛ በኋላ ያሉት ልጆች የበለጠ ተምሮበት የበለጠ መስራት እንዳለባቸው በቃ ሃጫሉ በቁሙ ትምህርት ነው ብዬ አስባለሁ። ፍቅርን ነው ከሃጫሉ በምንም አይነት ጊዜ ውስጥ ሲቹዌሽን የተለየ ሲቹዌሽን ውስጥም ካለ በችግርም ውስጥ ካለ በሁሉ ነገር የሰውን ልጅ በእኩል አይቶ ሰውን ስለሚወድ ፍቅር ነውና እንደገና ደግሞ ታጋይ ነው ሃጫሉ። የምታገለው ደግሞ ሃጫሉ ለማለያየት አይደለም፣ ለማቀራረብ ነው። ለሰው ልጅ ነው የምታገለው ሃጫሉ። ሃጫሉ እንግዲህ ይሄንን ብማር ብዬ እኔ የምምለው አንደኛ ብችል እንደሱ ጀግና ብሆን ገደብ የለሽ ጀግንነት ስላለ፣ ሁለተኛ ደግሞ የሚሰራቸው ስራዎች ግጥሞቹ፣ መልእክቶቹ፣ ብስለቶቹ እና እኔ ከሃጫሉ ህዝቡ መማር ይሄ ትውልድ ይሄ ጄኔሬሽን በዚህ ሰዓት ላይ እኛም የሃጫሉ ጄኔሬሽን ነን አይደለ ብንሆን ብዬ የማስበው ጀግንነት ጀግና ነው። በቃ ሃጫሉ አይ ቲንክ እኛ ልብ ውስጥ የቀረው በስራው ነው አይደለ? ስራውን በጣም ነው የምንወደው የምናከብረው። ጠንክሮ በርትቶ ስለሰራ ነው ሁላችንም ልብ ውስጥ ይሄን ያህል ጊዜ
መቆየት የቻለው ብዬ አስባለሁና ሁላችንም ህልማችን ላይ ጠንክረን በርተን መስራት እንዳለብን ነው የማስበው። ስራው ስትሰሪ ብዙ ፕሮሰሶች ውስጥ አልፈሽ ነው የምትሄጂው። ዛሬ እዚህ መድረሳችንን ወይ ደግሞ ዛሬ እዚህ መቆማችንን አይደለም የምናየው። ሰው የሚያየው ሁሉም ነገር ተጠናቆ መጥቶ እዚህ ጋር ቁጭ ብሎ ሲያይ ነው። ከውስጥ ያለው ግን ብዙ አስሎች አሉ፣ ብዙ ችግሮች ሊኖሩ ይችላሉ። ግን እሱን አልፈን እዚህ ጋር እንድንደርስ ያደረገን ፈጣሪ ነው። ከፈጣሪ ቀጥሎ ደግሞ ክሮዎቼን በጣም ከመጀመሪያው ዓመት ጀምሮ ከኔ ጋር የነበሩትን ክሮዎቼን በጣም አመሰግናለሁ። እግዚአብሔር ያክብርልን። እናንተ ባትኖሩ ኖሮ ዛሬ እዚህ አንደርስም። እንግዲህ ተመልካቾቻችን እንደተከታተላችሁት 5ኛው የሃጫሉ ሁንዴሳ አዋርድ እንዲህን በመሰለ እጅግ በጣም ሞቅ ደመቅ ባለ ድባብ ተጠናቋል። እንግዲህ በዛሬው ውድድር በ11 የተለያዩ የኪነ ጥበብ ዘርፎች ተወዳዳሪዎች የተወዳደሩ ሲሆን ምርጥ አልበም ተወዳድሮ አሸናፊውን አውቋል። እንዲሁም ደግሞ ምርጥ ሴትና ወንድ ተወዳዳሪዎችን በሙዚቃው ዘርፍ ተወዳድሯል። ባህላዊና ዘመናዊም ደግሞ እንደየዘርፋቸው ምርጥ የተባሉትን ተወዳዳሪዎች ተወዳድረው ዋንጫቸውን የክብር ደግሞ ሽልማታቸውን ከመድረኩ ወስደዋል። በዚህ ውድድር ላይ ከ250 በላይ የሚጠጉ የተለያዩ ሙዚቃዎችም በእጩነት ቀርበው በህዝብ ድምፅ እንዲሁም ደግሞ ዳኝነት መሰረት ባደረገ ድምፅ የውድድሩ አሸናፊዎች መታወቅ ችለዋል ማለት ነው። ተመልካቾቻችን እንግዲህ እኔ ከዚህ ከኢትዮጵያ ስካይላይት ሆቴል ተገኝቼ ወደ እናንተ ሳደርስ የነበረው ሰሞንኛ ፕሮግራም ይሄን ይመስል ነበረ። በዚህኛው ፕሮግራም ላይ እንደዚህ ቆንጆ አድርጋ ደግሞ ያለበሰችኝ መድ ዲዛይን ናት። በተለያዩ የሶሻል ሚዲያ አማራጮች ታገኟታላችሁ። ፕሮግራሜን እዚህ ጋር አበቃለሁ። ከሳምንት ቸር ሰንብቱ።